ቤዛ እንዴት ነሽ? አስታውሽኝ እዛ ሆስፒታል? ምን ፈልግ? አይ ምንም። እንዴት ነሽ አሁን? አሁን በጣም ደህና ነኝ። እንደውም ማስታወስ እየጀመርኩ ነው። ኦ ይሄ በጣም ትልቅ ሰርፕራይዝ ነው። መርዶም ሊሆን ይችላል አይደል? ምን ለማለት ፈልገሽ ነው? አሁን ከመንገድ ይዞራል። ወደምትሄጂበት ቦታ ልሸኝሽ እችላለሁ። የምሄደው ወደ ሲኦል ቢሆንስ? እዛ እንኳን አሁን መሄድ የምችል አይመስለኝም። እሺ አሁን ከመንገድ ይዞር በል። ነገሩን በጸባይ ብናደርገው አይሻልም? መኪና ውስጥ ግቢና ልሸኝሽ እያልኩሽ እኮ ነው። ሆስፒታል ውስጥ ሆኜ ከባሌ ጋር ወንድምህ እንደሆነ ስታወራ ሰምቻለሁ። ቤት ገብቼ ባሌን ስጠይቀው ግን ባሌ እንዳልሆንክና ጠላቴ እንደሆንክ ነገረኝ። የገዛ ወንድም ነው እና አሁን አትፈሪኝም? ይኸውልህ ትጠጋኝና የሚከተልህን ታያለሽ። ምን ልትሆኚ? ምን አባሽ ልትሆኚ ነው? ልቀቀኝ! ልቀቀኝ! ማነህ ደግሞ አንተ? አሃ የሳሚ ጓደኛ ነህ? ከዚህ በኋላ እጅህን የልጄ እናት ያነሳለሁ ብትል የሚፈጠረውን ነገር ተጠያቂ አለ። እባክህ ሉላ ጋር ወሰደኝ። ከሉላ ጋር ከዚህ በፊት ተገናኝታችሁ ነበር እንዴ? በአስቸጋሪ ሁኔታ ውስጥ ሆኜ አንድ ጊዜ አግኝቻት ነበር። ለካ ሉላን በጣም ነበር ማፈቅራት ከራሴ በላይ። እኔ ወዴት ጠፍተሽብኝ ነው? ተነሽ ከዚህ እንሂድ። እህቴ ምንድን ነው ያደረካት? ቤዛ በሰላም ወደ ቤቷ ተመለሰች። ሉላን ሱራፌል ከደጅ አባረራት። ሱራፌል ያላሰበው ከባድ ችግር ገጠመው። ዶክተር ሮቤልና ሱራፌል በድጋሚ ተጣሉ። ሱራፌል ከዶክተር ሮቤል ጋር ወዳጅ ሆኖ የቀረበው ቤዛን ለማትረፍ ቢሆንም ነገር ግን ከሁሉም ሚስጥሩን ድብቅ አድርጎ ስለነበረ አሁን ላይ ቤዛ በጭራሽ ልታምነው ፈቃደኛ አይደለችም። ምክንያቱም ቤዛ ማስታወስ አትችልም ብለው ሁሉንም ሚስጥራቸውን በነፃነት ሲያወሩ ሁሉንም ነገር ሰምታለች ማለት ነው። ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፍ ይበል እያለን ዛሬም በአዲስ መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዴት ተመለከት ነው ቤዛ ተከታታይ ድራማ እንግዲህ ቤዛ ምንም ነገር ካለፈ ህይወቷ ማስታወስ እንደማትችልና አሁን ደግሞ ማንኛውንም ሰው ባልሽ ነኝ ቢሏት መቀበል እንደምትችል ተሰምቶት ነበር ዶክተር ሮቤል እና ለዛም እኔ ቤት ወስጃት የኔ ሚስት ትሆናለች የሚል ሀሳብ አቅርቦ ነበር። ሮቤልም በጭራሽ እንደዛ ሊሆን አይችልም፣ ለቤዛም ለማስታወስም ሆነ ለትውስታዎች ከኔ ጋር ካንተ የተሻለ ነው ብሎ እንደምንም ለሮቤል መልካም ሰው ሆኖ ነበር ቤዛን ወደ ቤት የወሰዳት ማለት ነው። እነ ሳሚም በዚህ ጉዳይ ሳሚም ቤዛን ለማግኘት የተቻለውን ሁሉ አድርጓል። ብዙ ከባድ ጊዜያቶችን አሳልፏል ማለት ነው። አሁን ላይ ግን ለራሳቸው ሌላ ሽብሩ ስለመጣ በአስጨናቂ ጉዳይ እንግዲህ ሉሲ አዲስ አበባ ድረስ መጥቷል። ሽብሩ አዲስ አበባ ድረስ መጥቶ እንዴት ነው አንተ ተረጋግተህ የሌላን ሰው ህይወት ለማትረፍ የምትጣጣረው የሚል ሀሳብ አምጥታ ከሉሲ ጋር ሳሚና ሉሲ መጨቃጨቅን ፈጥሯል ማለት ነው። እናም እዛ ቤት አልቀመጥም ብላ ሳሮንም ፈርታ ቤቱን ለቃ ወጥታ ነበር። ሉላም እኔም እዛ ቤት አልቀመጥም ብላ ሁላቸውም ቤቱን ለቃ ወጥተዋል ማለት ነው። ሳሚ ግን የቤዛን መጨረሻ ሳላይ ምንም ቢሆን የቻልኩትን ማድረጌን ጥረቴን አላቆምም፣ እናንተ ከፈራችሁ ከዚህ ጉዳይ መውጣት ትችላላችሁ እያለ ነበር። ነገር ግን ሱራፌል ተሳክቶለት ዶክተር ሮቤልን አሳምኖት ወደ ቤቱ ሚስቱን ይዞ ገብቶ ነበር ማለት ነው። ችግሩ ምንድነው? ቤዛ እነሱ እንዲያሰቡት አለማስታወስ ሳይሆን ማስታወስ ትችል ነበር እና ማስታወስ ስለምችል ሁሉንም እያወሩ የነበረውን አንድ በአንድ በስልክ ሁሉንም ነገር ሰምታለች ማለት ነው። ሮቤልና ሱራፌል ወንድማማች መሆናቸውን ጭምር ሁሉንም ነገር ስለሰማች ከልቤ አምኜህ ነበር በድጋሚ ከደኸኝ የሚል ስብራት ፈጥሮባታል ማለት ነው። ሱራፌል ግን እንደሚለው ከሆነ የእውነት ቤዛን አሳልፌ የምሰጥ ይመስልሃል? አሁንም በድጋሚ ጌሙን ተሸንፈሃልና ቤዛን ምንም ማድረግ አልችልም። ቤዛ ያለችው አሁን ከኔ እጅ ስለሆነ እኔ ጠብቃታለሁ። ቤዛ ማለት ህይወቴ ናት። አካሌን ላንተ አሳልፌ የምሰጥህ ይመስልሃል ወይ ብሎታል። ሮቤልም እየቀለድክ መሆን አለበት እያለ እንግዲህ አለመግባባት ተፈጥሯል ማለት ነው። ይባስ ብሎ ሱራፌልም እንግዲህ እንኳንስ ቤዛን አሳልፌ ልሰጥህ እኔ እናንተ እንኳንስ ወንድማማች ልንሆን አይደለም ቀርቶ እምገልህ እኔ ነኝ፣ እመነኝ፣ እኔ ራሴ እገልሃለሁ እያለው ነው። አስጨናቂም አዲስ አበባ መናኸሪያ ገብቶ ዶክተር ሮቤልን ተቀበለኝ ብሎታል ማለት ነው። እንዲሁም ዶክተር ሮቤል እንዳሰበው ከሆነ አስጨናቂ እነ ቤዛ ቤት እንዲኖርም ፈልጓል ማለት ነው። እና ቤዛ እንክብካቤው እንደ ድሮ ቢሆንም ምንም አይነት እንክብካቤ ባይቀንስባትም ግን ደግሞ አሁንም ለካ ወጥመድ ውስጥ የቤተሰቦችን በቀል ልትበቀል ነው የመጣኸው የሚል ስጋት አድሮባታል። እናም ታስራ በነበረ ጊዜ አንድ ጊዜ መተያየቻትን እህቷን መጠባበቅ ጀምራለች ማለት ነው።
እናም ሱራፌል ሜሴጅ ልኮላት ነበር። ሜሴጁ ምንድነው? ቤዛ ቤት መታለች ነበር። ቤዛ ቤት መታለች ብሎ ከጻፈላት በኋላ ሉላ እየፈራችም ቢሆን ቤዛ መታለች ብሎኛል ብላ በቃ ሂጅና አግኛት ብሏት ልኳት ነበር። ሉላ ወደ ቤት ስትመለስ ሳሚን በተደጋጋሚ ስልኩን ቢሞክረውም አለማስታወስ ሳችል ቀርታ ሳይሆን ግን ደግሞ እያስመሰለች ስለነበረ ስልኩን ማንሳት አልፈለገችም ማለት ነው። ሉላ ቤት ስትደርስ ገና በር ላይ ነበር ዶክተር ሱራፌል ልብሶቿን አስተካክሎ ሲጠብቃት የነበረው ማለት ነው። እናም በር ላይ ገና ሳትገባ ልብሷን አውጥቶ ወሮሮላት በይ ውጪ፣ ቤት የለቀሽ ውጪ፣ አሁን ቤዛ መታለች፣ ቤዛ ማስታወስ አትችልም። ስለዚህ ዶክተሩ ደግሞ የሚያስጨንቃትን ነገር እንዲያታደርጉ ስላለ አንቺም ማየት የለባትም። ምክንያቱም ከዚህ በፊት ስለማታቅ መንትያ እህት እንዳላት ስታቅ ልትረብሽ ትችላለች። የጠራውሽም አንቺም ማንሻ ክስትሽ እዚህ ቤት መምጣት እንደማትችሉ ልነግራችሁ ነው ብሎ ሻንጣዋን ግንባሯ ላይ ወሮሮላት መልሷታል ማለት ነው። ያም ብቻ ሳይሆን የሚስቱን ጌጣጌጦችና ቀለበትም ጭምር ስልኳንም ሁሏንም ተቀባብሎ አባሯት ስትመለስ ሻንጣዋን ሱቅ አርጋ ወደ ሳሚ ጋር ስትሄድ ብሩክ መንገድ ላይ አግኝቷት የልጇ አባት ሊያናግራት ቢሞክርም ፈቃደኛ አልነበረችም። እሺ ስትባረሪ አይቻለሁ፣ ምንድነው ጥፋቱ? ከዛ ቤት የተባረርሽበት ሰውየው ሻንጣሽን ወርሮ ሲያባረርሽ አይቻለሁ፣ ምንድነው የሆንሽው ቢላትም ምን አገባህ አንቺ እኮ የልጅ እናት ነሽ ታስጨንቅኛለሽ እያላት ነበር። እሷም ለልጅ ስትል ነው የፈለከኝ፣ ከዚህ በኋላ በመንገዴ እንዳትገባ ብላ ጥላው ልትሄድ ስትል እጇን ይዟት ነበር። እጇን በያዛት ጊዜ ከዚህ በኋላ እጅሽን ይዝሻለሁ ብትል ሊተናኮለኝ ነው ብዬ ነው ማስይዝህ ብላ አይንህን ላፈር ሁለተኛ እንዳትከተለኝ ብላ ነበር ጥላው ሄደችው። እናም እንግዲህ ብሩክም እሷን ባይከተልም ዝም ብሎ መንገድ ለመንገድ የባል ለሀብቱ ይሁን ወይም የእውነት እሷን አፍቅሯት ይሁን ባይታወቅም ከዛ አካባቢ ስለማይጠፋ ቤዛ ደግሞ ምግብ ወስዶላት ነበር። ሱራፌል ግን አሁን የመብላት ፍላጎት የለኝም እያለች ነበር። እሱም ደግሞ መድኃኒቷን መውሰድ እንዳለባት ለማስታወስ እንዲረዳት አንዳንድ ፎቶዎችንም ሆነ ቪዲዮዎችን እንደ ለትውስታዋ የሚያግዛትን እንደሚያሳያት ነግሯት አሁኑን መጣሁ እያለ ነበር። እሷም ብቻዬን ለብቻዬ ጊዜ ስጠኝ፣ ያለፈውን ህይወቴን ካስታወስኩት የሚጎዳኝ ቢሆንስ ማስታወስ ባልፈልግስ እያለችው ነበር። አለማስታወስሽ እኔን ያስጨንቀኛል እና እባክሽ ምግቡን በይ፣ እኔ አሁን እወጣልሻለሁ ግን ደግሞ አሁንም መለሳለሁ ብሎ ነበር የወጣው። በዛ አጋጣሚውን ስታገኝ ቤዛ ከቤት ወጣ ዝም ብላ መንገዱን እየሄደች እህቴ ትሆኛለሽ ነው በህልሜ ነው እያለች እህቷን ፍለጋ እየተብሰለሰለች መንገድ ለመንገድ እየሄደች ነበር። እናም መንገድ ላይ ዶክተር ሮቤል አግኝቷት ነበር ማለት ነው። ዶክተር ሮቤል ሲያገኛት የተሳካለት መስሎት ማለት ያው ማስታወስ የማችል መስሎት አንዳንድ ነገሮችን ለመናገር ፈልጎ ነበር። አስታወሽኝ ሐኪም ቤት እያላት ነበር። እሷ ደግሞ ማስታወስ ባልፈለገስ እያለችው ነበር። እንዴት ማለት ሲላት ዶክተሩ ማን እንደሆነ ምን እንደሆነ አንተ የባሌም ሆነ የኔም ጠላት ነፍስ አጥፊ እንደሆንክ ነግሮኛል ብለው ነበር። እሱም ስለሱ መልካምነት ሊያስረዳ ቢሞክርም ሁሉንም ነገር እንደምታውቅና ሱራፌል የሱ ወንድም እንደሆነም ጭምር ሙሉ መረጃዎችን እንደምታውቅ ነግረዋለች። እናም ዶክተር ሮቤል ቤዛን አስፈራርቶ ልሸኝሽ እያላት ነበር። እንግዲህ አስማምቶ እገታ ይሁን አይታወቅም። እሷም አንተ የኔ ቀንደኛ ጠላት እንጂ ዘመድ ልትሆን አትችልምና ስለዚህም ባክህ ከመንገዴ ላይ ዘወር በል እያለችው ነበር። እሱም ባልልስ ልሸኝሽ እያልኩሽ አይደል እንዲረግጠሽ ልትሄጂ ነው በሚል ሰበብ እጇን ይዞ እንግዲህ ወደ መኪናው ለማስገባት ፈልጎ ነበር። ግን ደግሞ የጓደኛው የእህቷ ፍቅረኛ ድንገት ደርሶ ሉላ መስላው ከልጅ እናት ጋር ምን እያረክ ነው ምን ፈልገህ ነው ብሎ ዶክተር ሮቤልን አስፈራርቶ ቤዛን አስጥሏታል ማለት ነው። ዶክተር ሮቤልም የማታውቀው ችግር ውስጥ እየገባህ ነው ያለው ብትወጣ ይሻልሃል ቢለውም እሱ ብሩክ ማን እንደሆነ ምንነቱን እንደሚያሳየውና ደግሞም የልጁ እናት እንደሆነች ጭምር ተናግሯል። የልጅ እናት አጠገብ ሁለተኛ ብትደርስ እኔን አታውቀኝም አልታገስህም ብሎ ነበር ዶክተር ሮቤልን ያስፈራራው። ዶክተር ሮቤልም እንግዲህ የማትወጣው ችግር ውስጥ እየገባ ስለሆነ ከዚህ ብትወጣ ይሻልሃል ከዚህ ውጥንቀት ብሎታል። ከገባ እንዲሰነባበተና ግን ደግሞ ሁለተኛ አጠገቧ ቢደርስ እንደማይምረው አስጠንቅቆት ቤዛና ብሩክ አንድ ቦታ ላይ ቁጭ ብለው ማውራት ችለዋል ማለት ነው። አንድ ቦታ ላይ ቁጭ ብለው እያወሩ ነበር። እናም እሱ የአንቺ ሉላ አይደለሽም እንዴ? ሉላ የልጅ እናት አይደለሽም እያላት ነበር። ምናልባት ሉላ እህቴ ልትሆን ትችላለች። አንዲት ቀን ብቻ ነበር በመጥፎ አጋጣሚ ያየኋት።
ስለዚህ እሷ እህቴ ልትሆን ትችላለች፣ እኔ ግን ሉላ አይደለሁም ብላ ሁሉንም ነገር እያጫወተችው ነበር። እና ሉላ ያለችበት እንዲወስዳትና ሉላን እንዲያገናኛት ፈልጋ ነበር። ሳሚና ሉሲም ሊፈራረሙ ነው። ሳሚና ሉሲ በመዘጋጃ ምንድነው ሊፈራረሙና እንግዲህ ህጋዊ ባልና ሚስት ሆነው ህይወታቸውን ሊቀጥሉ ሁላቸውም የየራሳቸውን ስራ እየሰሩ ተጋግዘው ጥሩ ቤት መስርተው ሊኖሩ ወስኗል ሳሚ። እናም ዛሬ ነገ ሳንል ነገውኑ እንፈራረማለን፣ ሰርግ ባንደግስም ግን ደግሞ ተፈራርመን ህጋዊ ባልና ሚስት እንሆናለን። ከዛ በኋላ ከኔ ማንም ሰው ሊነካሽ አይችልም ብሏታል። በህልሜ ከሆነ ቀስቅሶኝ እያለች ነው ሉሲ። ማመን አቅቷታል። ምክንያቱም ሉሲ ቤዛ ቤዛ እያለ እሷን ችላ እያለ የእሷን ጉዳይ እየተወ መስሏት ነበር። እና ግን ይሄ ማለት የቤዛን ጉዳይ ተዋለሁ ማለት አይደለም። ቤዛ ስንት ዋጋ ከፍዬ እዚህ ያደረስኩት ነፍስ አሁንም ቢሆን እስከ መጨረሻው ድረስ እታገልላታለሁ፣ መቼም ቢሆን ተስፋ አልቆርጥም ብሏል። እዛ አስጨናቂ መጥቷል እያልክ አሁንም እያልኩ ወደኋላ አሁንም ትጎትታለህ። አዲስ አበባ ገብቷል እያልኩ እኮ ነው። እና ያቴም ተደብቀሽ ነይ ቶሎ እያሉኝ ነው፣ ፈርተዋል እያለች ነው። ሳሚ ደግሞ እኔ እኮ ነኝ፣ እኔ ሳሚ ማንንም አልፈራም። ከኔ ፈልቅቁ ማን ነው ሊወስድሽ የሚችለው? ማንም ሰው ከኔ ነጥቆ ሊወስድሽ አይችልም። ከኔ እቅፍ ማንም አይወስድሽም፣ እመኝኝ እንዳትፈሪ እያለ ነው። ሉሲም አምናሃለሁ፣ ግን ደግሞ አሏሽም ፈርቻለሁም እያለች ነው። ግን ደግሞ ከአንተ ጋር ከሆንኩኝ ምንም ነገር ቢመጣ አልፈራም እና አሁን ነው እውነትህን ነው እያለችው ነበር። እሱም እርግጠኛ ሆኖና እንግዲህ በስትክክል ተፈራርመው ህጋዊ ባልና ሚስቱ ነው እንደሚኖሩ እየነገራት ምግብ እየበሉ ሳለ ነበር ድንገት ሉላ የመጣችው። ሉላ ስትገባ ምንድነው ቢላትም እህቴ ማስታወስ እንደማችልና እንዳመማት በዛ ላይ ወደ ቤት እንዲገባ አልፈቀደልኝም ብለዋለች። ሉሲም ታዲያ ምን ፈልገሽ ወደዚህ መጣሽ ብላ ሉሲ ለእብድ ሆናለች። ሉላ ግን አመነጫጭቆ ሻንጣ ይኖሩ ገና በር ላይ ነው አላስገባኝም እየሰጠሽ ሻንጣይን ስትለው ሳሚም እንዴት ጥለሽ ትመጫለሽ? እንዴት እህትሽን ሳትሳይ ትመጫለሽ? ብሎ ተቆጥቷት ነበር። እህቷን ለማየት ምንም አይነት እድል እንዳልሰጣት ስትናገር ሉሲ ታዲያ አሁን ምን ታረጊያለሽ? እዚህ ልትኖሪ ነው እያለች እየተኮሳታተረች ነበር። ሉሲን ሳሚ ሲቆጣ ታይቡን ይረዳሻለሁ፣ ግን ደግሞ ወድጄ አይደለም ሱራፌል ወደ ቤት እንዲገባ አልፈቀደልኝም፣ እህቴ አደጋ ላይ ናት እያለች ነው። እና ሳሚም እኔ ሄዳለሁ ብሎ ሲነሳ የት ነው የምትሄደው? እና ቤዛን ለጅብ ስቻ ልቀመጥ ነው ቢልም ጅቦቹ መብላት ስላልፈለጉ እንጂ መብላት ቢፈልጉ ሰፊ ጊዜ እስከዛሬ የነበረው ጊዜ ነበራቸው። ግን ደግሞ ቤዛ ምንም አትሆንም፣ እባክህ ሳሚ እያለች እየተጨቃጨቁ ነው። ሳሚ ደግሞ የፈለገ መጋፈጥ ያልፈለገ ደግሞ ከዚህ ጉዳይ መውጣት ይችላል እንጂ በጭራሽ እኔ ቤዛን አልተዋትም ብሎ ወስኗል። ብሩክና ቤዛም ሲያወሩ ሉላ ሁኔት ነው ያለችው ብትለውም ሉላ የት እንዳለች አላቅም እንዳልከተላት ከልክለኛለች ብሏታል። የስንት ወር ነፍሰ ጡር ናት ስትለውም እርግዝናው የስንት ወር እንደሆነ በቅጡ እንደማያውቅና ማርገዟን ስትነግረው አመነጫጭቆና ሰድቦ እንዳባረራት ግን ደግሞ ስትለየው እንደሆነ ፍቅሩ የገባው ምናምን እየነገራት ነበር ለቤዛ። ቤዛም እባክህ ያለችበት ውሰደኝ ስትለውም ወደ ቤት መታ ነበር። ወደ ቤት ስትመጣ ግን የቤቱ ባለቤት ሻንጣዋን ግንባሯ ላይ ወርውሮ አባሯታል ሲላት ቤዛ ምን እያለች ሳለ ነበር ሱራፌል የደረሰው። ሱራፌልም ደርሶ የኔ ፍቅር እዚህ ምን ታረጊያለሽ? ነይ እንሂድ ወደ ቤት እያለችውን እየዘረጋ ነበር። እህቴን የት አድርሰሃት ነው? የት ነው ያረካት? ብላ ተነስታ ያነቀችው። እንግዲህ ሱራፌል አሁን ለቤዛ ምን አይነት ምላሽ ይሰጥ ይሆን? በሁለተኛስ ዳግም ሱራፌል በቤዛና በነሳሚ በኩል አመነታን ወይም እምነትን ያገኝ ይሆን ወይ የሚለውን በቀጣይ ክፍል ይዘን የምንመለስ ይሆናል። ለዛሬ የነበረን ቆይታ ይመስል ነበር። መልካም ጊዜ